እጅግ በጣም ያስገረሙኝን ሁለት ቪዲዮዎች ላስመልክታችሁ። መጀመሪያ ከዚህኛው ቪዲዮ እንጀምር። እዚህ ምድር ላይ የሰው ልጅ ሊቆጣጠረው ከማይችላቸው ነገሮች መካከል ትዝታ ዋነኛው ነውና በጣም ከባድ ነገር ነው ትዝታ። ይህን ቪዲዮ ስትመለከቱ እኚህ አባት ምን እያሰቡ ይመስላችኋል? በዚህ ሞመንት ላይ እንደምትመለከቱት ልጁን እኮ በአይናቸው ተከትለው ነው የሸኙት። በቃ ሄድ እያሉ መለስ ብለው ደግሞ ያዩታል። በቃ መሄድ ሁሉ አቃታቸው። በቃ መንገዳቸውን መራመድ ሁሉ እስኪያቅታቸው ነው። ያንን ደጉን ጊዜ ያንን የወጣትነት ዘመናቸውንም እያስታወሱ ይሆናል። በጣም ብዙ ነገር እያሰቡ እንደሆነ ከሁኔታቸው ያስታውቃል። በዛ ላይ አንገታቸውን ሁሉ ይወዘውዙታል ያ ጊዜ እያሉ እና በጣም ያስገረመኝ ምን መሰላችሁ? ይሄንን ዘመን እንግዲህ ብዙዎቻችን ሳንኖረው ሁሉ የምንናፍቀው ዘመን ነው። አንዳንድ ጊዜ እንደዚህ የድሮ ቪዲዮዎች የተለቀቁበት ቦታዎች ላይ ኮሜንቶች ስመለከት ምን አለ ይሄ ዘመን ተመልሶ በመጣ የሚሉ አይነት ኮሜንቶች ነው የምንመለከተውና ታዲያ ብዙ ጊዜ እንደዛ አይነት ኮሜንት የምንሰጠው ያንን ዘመን ኖረ ነው አይደለም። በመጽሐፍ ካነበብነው ትልልቅ ሰዎች ሲያወሩ ሰምተን ይሆናል። በፊልም ምናምን አይተን ነው እንደዛ የምንጓጓው ወይም ናፋቂ የሆን ነው። ለዛውም ያልኖርንበትን ዘመን ማለት ነው። እኛ አባት ግን የኖሩበትን ዘመን ይህ ሰው ስላስታወሳቸው ነው በዚህ አይነት ስሜት እየዞሩ ሁሉ በቃ አንገታቸውን እየወዘወዙ ያሳለፉትን ጊዜ እያሰቡ ይመስለኛል። ይህም ቪዲዮ ሳየው በጣም ነው እንግዲህ ውስጤን የነካውና እዚህ ጋር የምትመለከቱ ልጅ ከጓደኞቹ ጋርም ሆኖ ከራሱ ጋርም ሆኖ የሚሰሯቸው የተለያዩ ቪዲዮዎች አሉ። ያንን ዘመን ለማስታወስ በሚል እንግዲህ ኦልዲስ ልብሶችን እየለበሱ የድሮውን ነገር ለማስታወስ ይሞክራሉና ሌላ ቦታ ላይም በግሩፕ እንደዚህ የኦልዲስ ልብስ ለብሰው ቪዲዮ በሚቀርጹበት ሰዓት ሌላም አባት ልክ እንደነዚህ አባት ያንን ጊዜ አስታውሰው ይመስለኛል እዚህ ጋር ተመልከቷቸው። በቃ በጣም ተመስጠው ነው የተመለከቷቸው ያሉት። እንዳልኳችሁ ልጆቹ ያልኖሩትን ህይወት እንኳን ናፋቂ ሆነው ነው እየሰሩ ያሉት። በቃ በዛ ዘመን ብንኖር ብለው ታሳቢ አድርገው ወይም ኢማጂን አድርገው ነው እንደዚህ አይነት ቪዲዮ እየሰሩ ያሉት። እኛ ወጣቶች በምንሰማው በምናየው ነገር የድሮውን እንደዚህ በዚህ ልክ የናፈቅን የኖሩት ሰዎች ግን ምን አይነት ስሜት ሊሰማቸው እንደሚችል ከዚህ ቪዲዮ በጣም መረዳት እንችላለን። እንግዲህ ተመሳሳይ አይነት ፊሊንግ ነው ከመጀመሪያው አባት ጋር እዚህ ጋር ያሉት አባት ሪያክት እያደረጉ ያሉት እና በቃ በጣም የሚገርም ቪዲዮ ነው። እኔ ስመለከተው እንግዲህ የተሰማኝ ስሜት ራሴን በነሱ ቦታ አድርጌ ምን እያሰቡ ይሆን ብዬ በቃ ብዙ ነገር ሳብሰለስል ነበርና እስኪ እኚህን አባቶች እናንተ ስትመለከቷቸው ምን እያሰቡ ይመስላችኋል? እስኪ መላምንታችሁን ከስር ኮሜንት ላይ ጻፉልኝ። ለማንኛውም ስመለከተው እኔንም በትዝታ ወደ ሌላ ወደ ማላቀው ዓለም ከቶኝ ነበርና እኛም ከ20 እና ከ30 ዓመታት በኋላ እኮ በእኛ ጊዜም የምንልበት ጊዜ ይመጣ ይሆናል። እንደነሱ በትዝታ ወደኋላ እኮ ችለት የምንልበትም ጊዜ ይመጣል። ለማንኛውም እንደዛ ለማለት እድሜ ይስጠን እላለሁ። እስኪ እናንተስ ይህን ቪዲዮ ስታዩ የተሰማችሁን ሀሳብ አስተያየት ከስር ጻፉልኝ። እናንተው ይላ ነበርኩ። መልካም ጊዜ